የቲክቶክ አዋርድ የሆነው አዶናይ በጣም በሚገርም ሁኔታ ተናግሯል። ሴቶችን የኔ ቆንጆ እያለ ሞቲቬሽን በመስጠት የቲክቶክ አዋርድ አሸናፊ ሆኗል። አዶናይም በጣም በመደሰት ለወጣቶች አርአያ ሆኗል በማለት ነው የቲክቶክ አዋርድ የሆነው። አዶናይም አስገራሚ የሆነ ነገር ተናግሯል። ይህ አስገራሚ የሆነ ነገር ምን ይሆን? ምንድነው ያስገረመው ነገር? በጣም ያስገረመው ነገር ግን አንድ ሰው ሞቲቬሽን ስፒከር መሆን አለበት የሚለው በጣም በህዝቡ ዘንድ አነጋጋሪ ሆኗል። ሞቲቬሽን ስፒከር ማድረግ ብቻ ሳይሆን ራሱ እያሳየ እየሰራ የሚናገረውን በማለት ነው። ብሎም በሁሉም ዘንድ ሞቲቬሽን ስፒከር የሚለውን ነገር ሁላችንም እንድናስበው አድርጓል። በጣም በሚገርም ሁኔታ የቲክቶክ አዋርዱን አስደምሞታል። እናም ከሁሉም በላይ ግን የሞቲቬሽን አዋርድ ወይም ደግሞ የሞቲቬሽን ስፒከር የሆነው ሀቀኝነት ነው በማለትም ከዚህም በላይ እንሰራለን እንፈምሳለን በማለት ደስታውን መቆጣጠር አቅቶት ነበር። ውድ ቤተሰቦቼ እንዴት ናችሁ? የንማማር የዩቲዩብ ቤተሰቦች፣ በቅድሚያ ግን አዶናይ ማን ነው? አዶናይ እንዴት ነው? አዶናይ ከየት ነው የተወለደው? አዶናይ እድገቱ ምን ይመስላል ስንል ብዙዎቻችን እንግዲህ አዶናይ ግማሾች አዲስ አበባ ነው፣ ግማሾች ደግሞ መቀሌ ነው፣ ግማሾች ደግሞ ከሌላ ሀገር ነው የተወለደው እያሉ በብዙ ዘንድ ጥያቄ ፈጥሮባቸዋል ማለት ነው። አሁን ግን ከሱ አንደበት እንደሰማነው የተወለድኩበትም ያደግኩበትም መቀሌ ነው በማለት ተናግሯል። ወደ አዲስ አበባ የምመጣው ከአያቴ ነው። አያቴ በአዲስ አበባ እየኖረች ያለ ነው በክረምት የምመጣው። ተወልጄ ያደግኩትም የተማርኩበትም መቀሌ ነው ሲል ከራሱ አንደበት ተናግሯል። አዲስ አበባ በመጣበት ሰዓትም ወደ አዲስ አበባ በመጣበት ሰዓትም የአማርኛ ቋንቋን እንደቻልኩ ተብሎም ይነገራል ማለት ነው። እንግዲህ አዶናይ የአማርኛ ቋንቋ የቻለውም እንግዲህ ከወላጅና አባቱ ወይም ደግሞ ከናቱ ሳይሆን የሰማው የለመደው ወደ አዲስ አበባ በመምጣቱ ከአያቱ እንደሆነ ከራሱ አንደበት ተናግሯል። በትምህርቴም በጣም ጥሩና ቀልጣፋ ልጅና በጣም የማመልጥ ልጅ፣ ለቤተሰብ አስቸጋሪ ልጅ ነበርኩና ሲልም በአንደበቱ ተናግሯል። በልጅነቴም በጣም እዚህ ደረጃ እንደምደርስም አስብ ነበረ። አሁን ላይ በመድረሴም በጣም እጅግ በጣም ደስ ብሎኛል ብሎም ተናግሯል። ይህ አዶናይ የቲክቶክ አዋርድ አሸናፊ የሆነው አዶናይ በእውነት ለሁላችንም ቢሆን የወጣቶች አርአያ ሆኗል። ብዙ ህልም ያለው ብዙ ድሪምስ ያለው ሰው እሱን እያየ ድሪሙን ማሳካት ይቻላል ማለት ነው። ስለዚህ በትምህርቴም በጣም ጥሩ ነበርኩም በሁሉም ዘንድ ተወዳጅ ነበርኩም ብሎም ተናግሯል። ሁሌም የምለብሰው ግን ሱፍ ነበር። ሱፍ በምለብስበት ሰዓት ሱፍ ያስከብረኝም ቁርጥም እየበላው ነበር ያደግኩት በማለትም ተናግሯል። እንግዲህ አዶናይም የተናገረው የተወለደውን በመቀሌ እንደሆነ አውቀናል ማለት ነው። ከእንግዲህ በኋላ እንግዲህ ሁላችንም እንደምናውቀው ብዙዎቻችን የአዲስ አበባ ተወልዶ ያደገ ይመስለናል። እንግዲህ ተወልዶ እንዳደገበት ነው አማርኛውን የሚናገረውና ግን እሱ ተወልዶ ያደገው በመቀሌ ከተማ እንደሆነ እንግዲህ አውቀናል ማለት ነው። እንግዲህ ስለ ልጅነቱ ይሄን ነገር ካወቅን ልጅነቱም በጣም ጥሩ እንደሆነ ነው የተናገረው ማለት ነው። አዶናይም ስለ ፍቅር ህይወቱ በተናገረበት ሰዓትም እንግዲህ የፍቅር ህይወቴ ተማሪ ያለው ፍቅረኛዬን ተነጥቅ ያለው ብሎም ተናግሯል ማለት ነው። አሁን ያለበት ሁኔታ አስበበት ነበር ተብሎ በተጠየቀበት ሰዓትም አሁን ለመድረሴ እደርስም ነበር ብሎ በህልም አስብ ነበር፣ ድሪም ነበር፣ ከዚህ እንደምደርስ በጣም ድሪም ነበር በማለትም ተናግሯል ማለት ነው። ስለዚህ ከዚህ የመድረሱ ትልቁ አላማ ምንድነው? ሳይታክት ስራውን መስራቱ ከዚህ እንዲደርስ አድርጎታል ማለት ነው። እንግዲህ የዚህ የቲክቶክ አዋርድ አሸናፊ የሆነው አዶናይ ማለት ነው ስራ የምገባውም 4 ሰዓት ገብቼ 1 ሰዓት ነው የምወጣው በማለትም ስለ ስራው ተናግሯል ማለት ነው። የቲክቶክ አዋርድ አሸናፊ የሆነው አዶናይ በእውነት ህልም ወይም ድሪም ላላቸው ሰዎች ትልቅ ምሳሌ ነው። መልካም ወጣት ለወጣት ደራሽ ነው እንደሚባለው ሁሉ የዚህ ምሳሌ ወይም ደግሞ የዚህ ምሳሌያዊ አነጋገር ተግባር ሆኖ ያገኘው ይህ የቲክቶክ አዋርድ የሆነው አዶናይ ነው። እንግዲህ ወንድማችን አዶናይ በጣም ትልቅ ሚና ለወጣቶች አብሶ ለወጣቶች ድሪም ላላቸው ወጣቶች ነገ አዲስ ህይወት ለሚፈልጉ ነገ የተሻለ ህይወት ለሚኖሩ ሰዎች ትልቅ ምሳሌ የሆነ ነው ወንድማችን የቲክቶክ አዋርድ አሸናፊ የሆነው።
የቲክቶክ አዋርድ ወንድማችን የሆነው እንግዲህ አዶናይ ማለት ነው። እንግዲህ አዶናይም ደግሞ በእምነቱ በጣም የበለጸገ በእምነቱ የሚያኮራ ነው። ከዚህም በኋላ እሷን መቼም ቢሆን እንግዲህ እንደምናውቀው አዶናይ በየትኛውም ቪዲዮ እመቤታችን ማርያምም ሳይጠራ አይውልምና አሁን ደግሞ በቲክቶክ አዋርድ ላይ በሆነው አሸናፊ በሚጠራበት ሰዓት በሚገርም ድምጹና በአማረ ሁኔታ ማርያም ማርያም እያለ ብዙ ጊዜ ስሟን የጠራ ነውና እንግዲህ በኦርቶዶክስ እምነት ተከታዮች በሙሉ ታላቅ ቃል ኪዳን የተሰጣት እናታችን ቅድስት ድንግል ማርያም እሷን ይዤ ነው ከዚህ የደረስኩት በማለት እንግዲህ የድንግል ማርያም የእናታችን የቅድስት ድንግል ማርያምን ስሟንም አሞግሷታል ማለት ነው። ቤተሰቦቼ እንግዲህ ከዚህ የምንማረው በጣም ትልቅ ነገርና አንድ ሰው ድሪም ካለው ድሪሙን ማሳካት እንደሚችል ወይም ደግሞ አንድ ሰው አላማ ካለው ስኬት ካለው ያንን ድሪም ማሳካት ያንን ህልሙን ማሳካት እንደሚችል ከወንድማችን አዶናይ አይተናል ማለት ነው። እንግዲህ ከራሱ አንደበት እንደተናገረው የቲክቶክ አዋርድ የሆነው አዶናይ በጣም በሚገርም ሁኔታ ከዚህም በላይ እንሰራለን ከዚህም በላይም እንፈምሳለን ብሎ ራሱን አኩርቷል ማለት ነው። አንዳንዴ የምናስበው ነገር ወይም ደግሞ መልካም ወጣቶችን ስናይ አንድ የመልካም ወጣት ሀገርን ይለውጣልና መልካም ነገር እንደ አዶናይ ያሉ ሰዎችን ያብዛልን እላለሁ። ሀገራችን ጠቃሚ የሆኑ ነገሮችን ማለት ነውና አንዳንዴ አንድ መልካም ዘር ብዙ ያፈራልና እንግዲህ እንደ አዶናይ ያሉትን ሰዎች ያብዙልን ማለት ነው። እንግዲህ የቲክቶክ አዋርድ የሆነው አዶናይ በጣም በሚገርም ሁኔታ ነው እንግዲህ የዚህ ደረጃ የበቃው። እዚህ ደረጃ ያበቃው ምክንያት ደግሞ ሴቶችን ሞቲቬሽን በማድረግ ሴቶችን የኔ ቆንጆ በማለት ሞቲቬት በመስጠት አንድ ሴት ልጅ የተሰጣት ጸጋ ወይም ደግሞ የተሰጣት ታለንት ሊኖር ይችላልና ያንን ነገር ተጠቅሞ ሴቶች ሞቲቬሽን እንዲያደርጉ ሁሉም ሴት ልጆች ቆንጆ እንደሆኑ ሞቲቬሽን በመስጠት ነው እንግዲህ ወንድማችን አዶናይ ከዚህ የደረሰው ማለት ነው። እንግዲህ ቤተሰቦቼ እዚህ የቲክቶክ አዋርድ አሸናፊ ከሆነው ከአዶናይ የምንማረው ነገር በጣም ድሪም ያለን ሰዎች ድሪማችን መኖርና ማሳካት እንደምንችል ከቲክቶክ አዋርድ አሸናፊ ከሆነው ከአዶናይ መስማት እንችላለን ማለት ነው። ስለ አዶናይ በሰፊው ደግሞ በቀጣይ ቪዲዮ ይዤላችሁ መጣለሁ። እስከዛው ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ሁሌም አዳዲስ ነገሮችን ወደ እናንተ ይዤላችሁ መጣለሁ። ባይ ባይ።